እያንዳንድ ነገር ችግር እንዳይመጣ ልጅቷን የባሰ ገሃነም ውስጥ እንዳከቷት ወይ መለኛው አሁን መለኛው የተናገረውን ሰምታችኋል። መለኛው የተናገረው ንግግር እንዴት ደስ የሚል ከየትም መታ 2 ዓመት 3 ዓመት ቆይታ መታ እንዲህ ብትል እነሱ ስራውን ነው። ኮሜንት ሁሌም ኮሜንት እያዩ ነው የሚሰሩ። ምን አለ ብታርፉ። እኔ እንደው ይሄ ቲክቶክ ምን አለ እንደው እሳት በከተተበት። ኧረ እኔ አያገባኝም እናቴ። ደህና በረደስ ወይኔ እቺ ሴትዮ ደግሞ ደወለች። እቺ ሴትዮ ደወለች። ቆይ ተመልሼ እገባለሁ። ወይኔ ደወለች። እቺ አዝግልኝ አልጨረስኩም። ደህና ናችሁ? አለን እግዚአብሔር ይመስገን። ያወራችሁ መስል ወይ ያወሩ በጣም ያሳዝናል። ሰላም ናችሁ? እነዚህ ደግሞ ወካ ቤት አይወጡም። እንደ ሰው የተናደደበት ሰዓት ፊት ለፊት እንዳትመጡ ናችሁ ነው አትኖርም። መኖር ከፈለገች እኔ አይ ምንም ነገር ትበሉ እስቲ እንየው። ልጅቷ ተሊፋላት የሆነ ሴራ አለ። ልጅቷ ሲጀመር ባለትዳር ናት። ኧረ እኔ የወደቀች ጭንቅላቷን ድንጋይ መቷት ከሆነ ነው ስጋት እንጂ ሌላ ማለት የእሷ ነገር ነው የሚያስጨንቀው። የእሷ ነገር ነው እንጂ እንቆይ ከሌላም ሰው አርግዛ ሆን ብላ ለማለያየት ነው የመጣችው። እነሱ እንደምን ምረጊ ለማድረግ እሱ በትክክል እንደዛ አልኳችሁ እኮ እኔ ለወደቀች ልጅ ነው የሚያስበው እንጂ ለተረገዘ አይደለም። እኔ የተረገዘው እዛ የራሱ ጉዳይ። እኔ እናንተ የምጠይቀው አንድ ጥያቄ ነው። ከዛ ወጣለሁ። በጣም ስለጨነቀኝ ነው። ከማን ነበር ይሄ ማን ነው? ከዳኒ ጋር ከሰሩ 6 ወር ሆናቸው እንዴ? ጥርጣሬ የሆነኝ እዛ ቦታ ነው። እኔ ቆጥሬ ራሱ ግራ ገባኝ። ከዳኒ ጋር እሱ ቦታ የኔም ጥያቄ ነው። እኔ ቆጥሬ ራሱ ግራ ገባኝ እኮ። አዎ እስቲ ንገሩኝ። ረሃማ እኔ እኮ ያኔ እኮ በጣም ስለተንጫጫትና ትልልቆች ነን። አንዴ ንገሪኝና ልውጣ በእግዚአብሔር። ከዳኒ ጋር ከሰሩ 6 ወር እኛ 6 ወር ቀርቶ ምንም ይሁን አይመለከተንም። ገብታችኋል? ማየት ያለባችሁ ከመጀመሪያው ጀምሮ የመጀመሪያው ከሌለ የዛሬው ብሌን እኮ የምታረገው ይሁን ብቻ አይዞሽ። ይኸውላችሁ እኔ ከመግባቴ ብሌን በጣም ነው በዚህ ናክል ትሆኛለሽ ብዬ አላሰብኩም። ብሌን ማለት ነው። ተረጋጊ፣ ራስሽን በጣም ነው የስራ ባህሪ ነው። እኔ ተረጋጊ፣ ዝም ብሎ ነው የስራ ባህሪ ነው። እኔ አሁን ከዛ በኋላ ምናምን ነገር ልጁ አረጋግጠን ሲጠፋ እውነት እኮ ነው። ሚዲያ ላይ የሆነ ሰው ጠፍቶ ነበረ። እንደዚህ አናውራ። እዚህ ጋር የምናውራው ነገር እኛ ያወራነው ነው። አናውራ ከተባለ ሁለተኛ እዛ ከልጅቷ እርጉዝ ናት የተባለውን ነው ይዛ መጣውን እንደዚህ ላይ ያለችው አይደለም። አንቺ አይተሽውን ጋር ተረጅም እንደውሰው ልጅቷ እነዚህ ሰዎች ከቤት አይወጡም። ባላ ነው የጠል አንዴ ሲማታ ያለች ያለው ገኒን ሀናን መጠይቃት ነገር እኔ ረሃማ አንቺን ጠይቅ። ረሃማ በእግዚአብሔር አንዴ ጠይቅሽ ቦታ ነው። እኔ ስለጨነቀኝ ሰውነቴ ብቻ ሊሰበሰብ ብሎኛል። እኔ ምን ላድርገው? ቤት ረሃማ ተረጋጉ። ምንሽ ረሃማ ምን አሁን ይፈጠር? ማብራት ታዋለች። ዲያን 6 ወር ከዲያን የተጣላ ጊዜ
ምንድን ነው ከዚህ የበለጠ ምን አለ? ብሌኔ አትበይ እኮ ብሌን ምን ሆነሽ ነው? ለካ እኔ እኮ እንደዚህ አትመስይኝም። ብሌን ትመስይኝ ነበር እኮ። እኔ እኮ እንደዚህ አትመስይኝም። እውነቴን ነው፣ እንደዚህ አትመስይኝም። ለካ እንደዚህ ባንዴ ነው እንደምትገነፊ። እኔም ነግቻለሁ ሲጀመር አይሆንም፣ አያደርገውም። እሺ እሺ፣ ስራ እየሰሩ ነው። እንደዚህ ልስተት ሊሳሳት አይችልም። አይ እኔ በበኩሌ ጥርጣሬ ውስጤ ላይ አለ። ባይዘ ያኔ ልጁ ኖ እንደዚህ ሲጠፋ ኖ ልጅቷ እኮ ከነ መረጃ አመጣችው እንደዚህ ስትል እኔ ራሱ እያገናዘብኩ። እስቲ ቆዩ፣ እስቲ የልጅቷን ነገር ተውና ቆዩ። በራሳችን ልጅ ከዚህ አባሳ እኔ እናንተ ራህማዬ እኔ ሃናንን ጥሯልኝ። ሃናንን ጥሯል። ቤቷ ገብታለች። ቤቷ ከገባች እገባለሁ። ቤቷ ከገባች እሄዳለሁ። ምንም እንደዚህ የምታቀሳስረው ነገር የለም። ራህማ ምን ተናገርኩኝ? ምን አልኩኝ? ለምንድን ነው የምታቀሳስረው? ለምንድን ነው የምታቀሳስረው? የለም እኮ እስቲ ቆይ እኮ መጀመሪያ የምታቀሳስረው እንደዚህ ጣቷን የምትተካልበት ምክንያት ምንም ነገር የለም። ማርያምን ለምንድን ነው የምታቀሳስረው? ሲጀመር እኔ እንደዚህ አይነት ነገር አይመቸኝም። እኔ ብሩኬን ከማንም በላይ ነው የምወደው። እኔ ከማንም በላይ ነው የምወደው። እኔ ብሩኬ ያደርገዋል ብዬ አይደለም። አስገብኝ። እኔ ማንም ጋር አላቀሳስርም። ልንገርሽ፣ እኔ ማንም ጋር አላቀሳስርም። ሰምቼ ነው ገባሽ? እዚህ ጋር ሁላችሁም ነገ ደግሞ ብሌን እንደዚህ ያለች ብላችሁ እሷን ነው የምታስጠቁራት። አዳሜ አይደለም ኖ ተረጋጊ። ቆይ ማንም በእናትሽ ቆይ አንዴ ተረጋጊ። እኔ ተረጋግቻለሁ። እኔ ሃናን ተረጋግቻለሁ። አላስቀብጥም። ማንም አያስቀብጥም። ቤቴ ብትመጪ እዚህ ጋር እነዚህ ሁሉም አብረው ሻሙ እንትን ይሉና መልሰው አንቺን ያጋፍጥና አዳሜ አንቺ እኮ ልክ ነሽ። ቆይ አንዴ ቆይ በእናትሽ ብሌን መች ነው የምትነቃው? የእሷ ነች የምትረገጠው። እስከመቤቴ ማን ነው የተረገጠው? ንገሩኝ እስቲ እኮ ቆይ እኮ አንዴ ተረጋጊ። እሺ ተረጋጊ እኮ እዚህ ጋር ሚዲያ ላይ አልረጋጋም እኔ እሷን እንትን አትበሏት። ዝም በይ። ቤቷ አንቺ አይደለም ባለቤቷ ታውራኝ። በስመ አብ ለምን እዚህ አዳሜ እሷ ፎቶ እየታየ ትረገጣለች፣ ትዘቀዘቀ አፏን ያጥ ለምን እናገራለሁ ቆሜ። አይደለም ልክ ነሽ እኮ መናገርሽ። እሷ ባለቤቷ ታናግረኝ፣ ባለቤቷ ብቻ ታናግረኝ። እወጣለሁ ከዛ በኋላ እሺ ምንድን ነው አንቺ ላይ ነው የምጮህ ዛሬ፣ አንቺ ላይ ነው የምጮህ። እዚህ መጥቶ አንቺን እንትን ይነካኩሽና ሞኜ በጌ ትከታያቸዋለሽ። ነገ የአንቺ ፎቶ እዛ ጋር ሄዶ ሲዘቀዝቅ ማናችንም ያመናል። ልንገርሽ እዚህ አዳምጪ ማርያምን። አንቺ ዝም ብለሽ አንቺ ምስኪንነትሽን ይዘሽ አትቆጭ። እዚህ መጥቶ ብሌን ነገ ደግሞ ብሌን ብለው ማንም ብቻሽን የምትጋፈጭው የኔ እናት። ተረጋጉ፣ በቃ ተረጋጉ እንጂ እዚህ መታችሁ እሷን አትኮርኩራት። የምታወሩትን አውሩ። ምን ሲጀመር እኛ ምንም አላወራንም። በቃ ተረጋጉ። አይደለም አንቺ እኮ ልክ ነሽ። አታድርጊ ማለትሽ እኮ ልክ ነሽ እኮ አንቺ ልክ ነሽ። ታውቂያለሽ አንቺ ልክ አይደለሽም ያለሽ ማንም የለም። ምን ወጣት ምን ወጣት አዳምጪኝ እኮ የእኔ እናት በእናትሽ። አንቺ ልክ ነሽ። አንቺ ልክ የሆንሽበት ቦታ ምንድን ነው? ይሄንን ነገር አታድርጊያለሁ ብላ ለመጣችው ልጅ ሞራል እየሰጣን እኮ ነው ውዶች። ለእሷ ሞራል እየሰጣን ነው። እንደዚህ ሆነ አይደለም። እኔ የምናገረው ብሌንን ነው። ብሌን ሁለት እኔ አንድ ነገር ልንገራችሁ። ብሌን በእናትሽ በድንግል ማርያምን የምታምኛት ወላዲት አምላክን የምታምኝ ከሆነ ማለት ነው እንደኔ ሰውን ካላቅሽ ማለት ነው። አንድ ሰው እውነት ሲናገርና እውነቱን ሲያወራ ያምርበታል። በዚህ በጾም ራሱ ማለት ነው አንቺ እንደ ሱባኤ እኮ መሆን ነበረብሽ። በቃ መዝጋት አለብሽ። ብቻል ደግሞ በእግዚአብሔር ይዤሻለሁ በድንግል ማርያም የፈለገ ነገር ይሁን ዛሬንና ነገር ብቻ ይሄን ነገር አይተሽ መወሰን አለብሽ እንጂ እኔ ማንም ሁሉም የራሱን ቤት ይክፈል። እዚህ ጋር መጥቶ እንዲህ ነው ቢሉ ምኑ ነው የጾምሽው? እሺ ጾምሽ ምኑ ነው? እስቲ ጾምሽ አይደለም። ቆይ አንድ ጊዜ በእናትሽ ጾምሽ ምኑ ነው ብሌን? እኔ እንደውም እነግርሻለሁ ብዬ ነው። እኔ ህልም አይቻለሁ።
እግዚአብሔርን በቀደም ለታ እባክሽን ለአንድ ነፍስሽ ነው ይሄ ጾም ማለት ነው። ምኑን ነው የጾምሽው? ሁሉም የራሱን እንትን አምጥቶ የሚያደርግ ለነፍሴ ብለሽ ነው እኮ የምትጾሚው የእናቴ ልጅ እንዴ። አንድ ጭንቅላትሽን አሁን ኃይለኛ ጭንቅላትሽ ቢታመም እኮ ማንም ዞር ብሎ አይሽም ማለት ነው። ማውራት ያው በቃ ስራ ነው ከተባለ ስራ ነው። እርግጥ እዚህ ጋር አንቺን እቆጣለሁ እንጂ እኔ ራሴ የመጨረሻ ደንግጫለሁ፣ በጣም ተበሳጭቻለሁ። ግን እዚህ ጋር ምን ማድረግ ነው የሚቻለው? እስቲ እንቻቻል። ምን አለበት? እሺ አሁን እዚህ ጋር ብሩኬ ዛሬ ብሩኬ ቪው ላይታይለት ይችላል። ያ ምንም አይደለም። ሰው የጣለውን ፈጣሪ ያነሳል። ግን አንድ ነገር ልንገራችሁ እባካችሁን፣ የምትታረሙ ካላችሁ በአፍ አይደለም። ሳሚልኝ እሺ ሳሚልኝ፣ የኔነት አንዴ ማርያምን አንዴ ልንገራችሁ። እናቴ ትሙት እዚህ ጋር ተበሳጭቼ ነው የመጣሁት። አዎ በእርግጥ ተበሳጭቼ መጥቻለሁ። ግን መጨረሻ ሳላይ እኔ የምናገረውን ነገር የለም። እኔ መጨረሻ ብሩኬ ያደርገዋል እኮ አይደለም፣ ብሩኬ እኮ ያደርገዋል አይደለም፣ አድርጎታልም አላልኩም። እመቤቴ ምስክሬ ናት። አድርጎታል አይደለም መቼም ቢሆን አልኩሽ እኮ እውነቱ እስኪወጣ ድረስ ብሩኬ አድርጎታል ብዬ መቼም አልኩሽ እኮ። ብሌን ያንቺ ጋር ችግር የለም እዚህ ጋር 169 ሰዎች አላችሁ። ብሩኬ ያደርገዋል አይደለም በፍጹም መቼ ሞቴ መርጣለሁ ብሩኬ ያደርገዋል ብዬ አያደርግም። ግን ያለ 100% እውነቱ የወጣ ቀን አልኳችሁ። ሰው ይባል እውነቱን የወጣ ቀን አልኳችሁ። እውነቱን የወጣ ቀን ነው ብዬ ተናገርኩት እንጂ እኔ ዛሬ አድርጎታል ብሩኬ አድርጎታል አላልኩም። አንዷን ልጄ ይንሳኝ ያደርገዋል ብዬ አንድ በባይምሮዬ አንዴን ልጄን አልኳችሁ እኮ የተሰደድኩላት ልጄን ይንሳኝ ለሷ ብዬ መከራን ማይላት ልጄን ይንሳኝ ብያቸዋለሁ። ብሩኬ መቼም ቢሆን አያደርገውም። እንደዚህ ያደርገዋል ብዬ በፍጹም ተማምነኝበታለሽ። አንድ ነገር ልንገርሽ ልጆቹ ማለት ነው ኮሜንት እያዩ ነው የሚሰሩት። አመናችሁም አላመናችሁም በቀደም ለታ ልክ የመጀመሪያ ለታ ታየች። ስራ ያድርገውና እኛ እረፍት እናድርግ። ስትወድ ልጅቷ አረገዘች ብላ ስትናገር ልቤ እንዴት እንደተሰነጠቀ እኔ ነኝ የማውቀው። አንቺ ብቻ አይደለሽም። ሀይል ስትወድቅ ማርያም ነው የምላችሁ። እናቴ ትሞት እዚህ ጋር ወጥቼ ማልቀስ አልፈልግም። እንዳታለቅሽ አልፈልግም። እኔ እዚህ ጋር ወጥቼ ማልቀስ አልፈልግም። እንዳታለቅሽ። ሀይል ስትወድቅ የተሰማኝ ስሜት እኔ ነኝ የማውቀው። እንዴት አንዷ ልጅ ወደቀች መስሎኝ ልቤ ስንጥቅ በቆንኩበት ነው። ዘይት እየጠበስኩ ነው። አንቺ ትክክለኛ አድናቂ ነሽ። ሌላ ብዙ አስመሳይ በፎቶ ነጋዴዎች ነው። እናቴ ትሙት ነው አውቃለሁ። እኔ ብሌን ላይ ተደፍቶ ነበር። ላይ ተደፍቶ ነበር። ማርያም እባክሽን ለራስሽ አስቢ። 100% አንቺን አቅሻለሁ ብሌን ወይኔ ብሌን የተሞኘሽ ነው። እግዚአብሔርን እዚህ ጋር አንድ ነገር ልንገራችሁ እባካችሁ፣ እዚህ ጋር ማለት ነው እባካችሁ ሁላችሁም ተሰብስባችሁ ሁላችሁም ይኸውላችሁ ስልካችሁን እያያችሁት ነው አይደለ? ስልካችሁን ካያችሁ በኋላ ከጨረሳችሁ በኋላ እባካችሁ ስለ ፈጣሪ ሰውን አታዳሉ። እነዚህ ልጆች እናንተ ለሀይሚ ወይ ባል ሚስት አትሆኑ። ከፋም ለማም ይሄ ስራ ነው ከተባለ ምን አለበት እናንተ ይስሩበት። በቃ መጨረሻው ማየት አትችሉ? ለምንድን ነው በራሳችሁ ስልክ እያያችሁ? ይስሩ። ስራ ከሆነ እናቴ ትሞት እስከ ጥግ እሄዳለሁ። ይስሩ። እኔ አልቃወምም በመስራታቸው ይስሩ። ነገም ከነገም ወዲያ አሁን ያቆማሉ አይደለም። ነገ ያምም አይታችኋል አይደል? ያብ የተናገረው ነገር አዳምጡኝ። የግድ ብሩክና ሃይሚን ብቻ አትዩ። ያብ የተናገረውን ነገር እንደገና መሌ ደግሞ የተናገረውን አይታችኋል። መሌ የተናገረው የትም 3 ዓመትና 2 ዓመት ቆይታ መታ እንደዚህ ሆንኩ እንዲህ ሆንኩ የምትለው እኔ ወንድሜን አውቀዋለሁ። እኛ እኮ እናውቀዋለን ወንድማችንን ያለው። ግን እባካችሁን እንደው መታችሁ ማለት ነው ሁላችሁም በስልካችሁ አይታችሁ ተረድታችሁ በቃ ነገሮችን ካታርጋችሁ ሌላ ነገር ይወራ። እስቲ ምን አለበት? ምን አይነት አድናቂ ናችሁ እናንተ? ምን አይነት ሰዎች ናችሁ እናንተ? እሺ አሁን ማለት ነው እዚህ ጋር አንድ ነገር ልንገራችሁ። ሃይሚ ከብሩኬ ብትለይ ትጎዳለች አትጎዳም? እቺ ልጅ ራሷን እስከምታገኝ ድረስ ምንድነው ጥቅሙ? ለዚህ ልጅ እኮ ነው የምንፈልገው እኛ እኮ እንዲለያዩ አይደለም። መቼም ቢሆን አልኩሽ እኮ አንቺን አይደለም ብሌን ባለፈው ብያለሁ። ሃይሚና ብሩኬ ተለያይተው ከማይ ማርያምን ዛሬ ዲፍት እዚህ ጋር በቆንኩበት ልደፋ። የማይበጅሽ ይደፋ። ትክክለኛ ኦዲየንስ እንደዚህ ነው። ግን
እኔ አንድ ነገር ለነገሩ ቢነገራቸው ተመልሶ ታጥቦ ጭቃ ናቸው እነዚህ። እኔ አንድ ነገር ልንገራችሁ፣ እንደኔ አሁን አንቺ እንዴት አለቅሻለሽ? እኔ ስንት ነገር ነው የሆንኩት። በቀደም ለታ ለሃናን ነገርኳት፣ ዛሬ ላውራላችሁ። ልክ ያንን ነገር ሳይ ማለት ነው የሌለ ደም ማለት ነው እንደዚህ ቱ ብሎ ነው የፈሰሰው። እንዲህ በዛው ጸጥ ብልስ አልችልም። ከመውደድ አንጻር እያለቀስኩኝ አንዱ ቤት እየገባው እያለቀስኩ አንዱ ቤት እያለቀስኩ አልጠቀምኳቸውም። እነዚህ ልጆች ግን ራሴን እዚህ ጋር እየጎዳው ነው። ምን አለበት? ኧረ ተው፣ እየተሳቀብን ነው። ሰው እንዴት ነው የሚመክር? መታችሁ ብሌን ቤት ትመጡና ቱቱቱቱቱቱቱቱ ልጅቷን ታጋያላችሁ። እዛ የራሳችሁን ስልክ አይታችሁ መታችኋል። በራሳችሁ ስልክ አይታችሁ መታችኋል አይደለ እንዴ? በቃ እዛው ጨርሳችሁ እዛው ፈትፍቱ። አለበለዚያ ራሳችሁ ከፈለጋችሁ ብሩኬን እንደፈለጋችሁ አድርጎ አንድ ቤት ገብታችሁ ብቻ አትዘባርቁ። ምንድን ነው ግን ኃጢአት? ይሄ ኃጢአት ነው በእውነት ነው የምለው እኔ። ኧረ በስመ አብ ምን አይነት ነው እንደው አሁንስ እንደው ኧረ ይሄ ቲክቶክ በተዘጋ ሁሉም ተሰብስቦ ይመጣና ብሌን ግን የምትዘቀዘቀው አንድ ብሌን። ከዚህም በፊት እመቤቴ ማርያም የተዘቀዘቀችው በማን ነው? ከብሌን ጋር ተዘቀዘቀች። ሁሌ አሁን እዚህ ጋር ብሌን መጣች። አንድ ነገር ብትሆን ብሌን ትዘቀዘቃለች። እናንተ ግን እኛ እንዘቅዘቅላት ትላላችሁ። ግን ምን አይነት ፍጥረት ነው? በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው እንደዚህ አይነት ነገር? እስቲ አንድ ቀን እንደው የሚያስቅ ፈን የሚያስይዝ እንደ ማንኛውም ቤት አሁን ሌላ እንዲህ ዞር ብዬ ሳይ ሌላው ይስቃል፣ ይጫወታል፣ ብዙ ነገር ያወራል። እዚህ ብቻ እንዲያድርጎ እንዲፈጥሮ ግን እሺ ያሉበትን ካልሰሩ እነዚህ ልጆች ያን የሚያክል ቤት ከየት አምጥቶ ነው የሚከፍሉት? እሺ አግባት ሽማግሌ የሚላከው በኩብዝና በሳሞሊ ነው እንዴ? እንዴት ነው እናንተ ግን ጭንቅላትና አይምሮ የሌላችሁ? እሺ ልጆቹ ካልሰሩ ሲሰሩ መከራ፣ ጥሩ ነገር ሲያመጡ መከራ፣ መሰባሰቢያ ብሌን። እስቲ ብሌንን እውነት እናንተ የምትወዳት ከሆነ ብሌን እየታይ ተረጋጊ ማለት አለባችሁ እንጂ ይቺ ልጅ የዋስ እንድትነድ እንድትቃጠል እንድትሞት ወይ በሽተኛ እንድትሆን ነው። እስቲ ብሌንን እውነት የምትወዱ ካላችሁ ኧረ በኢየሱስ ክርስቶስ ብሌንን እንደዛ መሆን ያለብሽ መረጋጋት ነው ያለብሽ። ልጅቷ ደግሞ ስጀመር ቅናት አላያችሁም? ልቅድም ሽማግሌ ልልክ ነው ባለፈው ከባድ ስራ አለኝ። ይኸውልሽ አዳምጪኝ። ልጅቷ ይኸውልሽ እያስመሰለች ነው። ቅናትም አቃጥሯት። ልጅቷ ትዳር አላት። ነገ ጠዋት የሚወጣ ነገር አይታ ይሄን ኑሮ እየኖረ እኔ የምኖርበትን ኑሮ ነው ሃይሚ ተዘጋጀችው ብላ ተቃጥላ በዛ ይልኝ ነው ልጅቷ የመጣችው። ባለፈው ቡሩኬ ካተሰበሰበታ የሚያደርገው ነገር አለ ብሎ ስለመጣ ገና ለገና ባለፈው ብራንክም ሽምግልና ምናምን ስለተባለ ካርጥራ ሽምግልና ልልክ ነው ብላ ይሄን ነገር ላራዝም ላበላሽ ላክሽፈው ብላ ተነሳችሁ። አይበላሽም። እዛ ጋር ደግሞ የብሩኬ ወንድም ትልቁ ምን ብሎ እንደተናገረ ግቡና እዩ። ምን እንደተናገረ የብሩክ ወንድም ምን እንደተናገረ ብሩክን እናውቀዋለን ወይ? ብሩክን እናውቀዋለን። እንደውላችን እስከዚህ ድረስ ነው እንደማናውቀው ብሩኬ። ኧረ በስመ አብ ኧረ በስመ አብ እንረጋጋ በቃ። ኧረ እኔ እናቴ ትሙት። እኔ አሁን ከዚህ በኋላ እኔ የሚያስቁ እኔ ብያለሁ። ምን አለበት እንደሌላው አሁን ትናንትና እነ ቲጂ ቤት ስገባ እነ ቲጂ ቤት እንዴት ደስ ይላል፣ እንትና ቤት ስገባ እንዴት ደስ ይላል። ብቻ ወሬ ሀናን ቤት ማነው ብሌን ቤት ብሌን ምን ትሁን? እሺ ብሌን ከዘጋች የት ነው የምታወሩ? እኔ ብሌን ይቅርታ አድርግልኝ። ይሄ በጾም ሰዓት እንዲህ የጾምሽ እንደው መዝጋት ነበረብሽ። አንዳንድ ቤት ገብተሽ ብታወሪ ይሻላል። በቃ ዝጊውና አንዳንድ ቤት እየሄድሽ ተጫዎች። እዚህ ጋር እየጾምሽ እዛ ጋር ማፍሰስ። ፈታ እንበል ታውት። በቃ እንጨቃጨቅ። ስለነሱ አታውሩ። በቃ ዝም በሉ። በራሳችሁ ፈታ በቃ በራሳችን ፈታ እንበል። ነገ ይጨርሱታል። ነገ ጨርሰው ሁሉም ነገር ለምን ተነጋግረውበታል። ዝም በሉ እስኪ ስለነሱ በስራም አታውሩ። ያስጠላል፣ ይሰለቻል። ሁሉም እንዲህ መሆን ጠዋት ማታ ስለነሱ ጸልዩላቸው። በቃ ከልባችሁ ከወደዳችሁ እኔ ስናገር ሌላ ነገር ነው የሚመስላቸው። ጸሎት ነው በቃ። ለሁሉም ነገር ጸሎት ያስፈልጋል።
እኔ እኮ ለማውራትም እኮ ፈራሁ እኮ አውሩ ማዲ ያለች እንዴት ተዛች ወደ ራሳችሁ ተመልሳችሁ በራሳችሁ ሙሉ ፈታ ዘና በሉ። አይደለም እኮ እኔ እኮ የውላችሁ እህቶቼ ምናልባት ካጠፋሁኝ እናንተ ከጥፋቴ ካልመለሳችሁ ምን ትርጉም አለው? ሳሚልኝ እዚህ ቦታ አያምርብሽም፣ ሳሚልኝ እዚህ ቦታ አይሆንም። እዚህ ጋር የውላችሁ እኮ ስለራሳችንና ለደቂቃ አሁን ቆይ የለም እኔ ስልኬ ሞት አድርጌ ዝናቡ የውላችሁ እዚህ ጋር ማለት ነው። አሁን ሙስሊም እህቶቻችን ክርስቲያን እህቶቻችን አሁን በዚህ ጾም ላይ ማለት ነው ምን አለበት ሁላችንም እስቲ ቆይ አንድ ነገር ልንገራችሁ። እንደ ባለፈው እስቲ ተራት ምናምን ንገሪኝ እስቲ አንዴ እንዴ ቆያ አሁን አዳምጡኝ። መልካም ሰው ቆይ በእናታችሁ አንዴ ለመጨረሻ እንደው በፈጣሪ በአላህ ሙስሊሞችም ክርስቲያኖችም በፈጣሪ አንድ ነገር አዳምጡ። ይኸውላችሁ አንድ ሰው እኮ የሆነ ነገር እኔ የሆነ ነገር ሲሆን ምን ትላላችሁ? የሌላ ሰው ሳቢ ነው ወርቱ ራስ መታቴ ማችላቀቃኝ ብላሽ ነው እኔና አሁን ራስ እኔ ምን ይደርስብኛል? እኔ ምን ይደርስብኛል? እስቲ ይሄ ማስተር አብነትን ይሁት እስቲ መልካም ላይ ማለት ነው ሁሉ ነገር ይበረታል። ለምን ወዳጁን ስለሚወድ ነው። ገባችሁ? እነዚህ ልጆችም ደግሞ እንዲህ ቶሎ መጥቶ ስኬት በማድረጋቸው እንዴት ብሎ የፈለገ ነገር ቢመጣ ይቺ የማትረባ ቆሻሻ ነገ ለመፈርመስ ብላ እንጂ ቡርኬ እንዴት ከሷ ጋር ይተኛል እንዴ? ምን ነው የቡና ቤት ሴት ይዞ አይተኛም እንዴ? ብሩን ከፍሎ ሱስ ካለበት ግን አያደርገውም። ይሄ ልጅ አንድና አንድ አላማውም እቅዱ ውስጥም ደምስሩ ውስጥም ያለችው ሀይሚዬ ብቻ ነው። እስቲ ዛሬ ይሄ ታየ፣ ነገ ደግሞ የሚመጣውን እናያለን። ከዛ በኋላ ይዘጋል። አለቀ። ወንድሞቹ አሁን ባጭር ያዘጋሉ። አሁን ሀይሚዬን ሞደቋን ካየ ያ ምንድን ያለው መለኛ የእኔ ትንሿ እህት ሀይሚዬ ለዚህ ያበቃሽኝ እኮ አንቺ ነሽ እህቴ፣ በጣም ነው የምወድሽ እኮ እንዲህ እኮ ነው ያላት። አያችሁ የትም 2 ዓመትና 3 ዓመት የስንቱን መንገድ የስንቱን የስራ መንገድ የከፈተች ናት እሷ። ታዲያ አሁን የፈለገ ሊመጣ ሀይሚ የትም ላረገዘችው ምን ብሩክ ብለድማን አይደለም እዛ ምንድን ነው አሁን ያለበት ሀገር ሲል ነበር። አሁን ቶሎ ሃይሚ ማንም ሹፌር ለማንም ሹፌር ስታነሳ ሃይሚ ፍራንክ ብላ ራሱ ስትመጣ ላያችሁም እንደ ውዶች አላያችሁም? ሃይሚ ፍራንክ ብላ ራሱ ካሜራ ደብቃ ስትመጣ ራሱ አልታዘባችሁም? ብሩኬ ኧረ በስመ አብ እኮ ሲጀምር አይደለም እቺ እኮ ዝም ብለህ ሊኮ መንፈስ ናት። ግን ኮሜንት ጥሩ ጻፉ። ኮሜንት እየታየ ነው፣ ስራ እየተሰራ ያለው ኮሜንት ላይ እባካችሁ መልካም ነገር ስሩ። አሁን ስራ ሆነ አልሆነ ዝም በሉ እስቲ። መጨረሻ ማየት ጥሩ አይደል? አይሻልም? ጥሩ ነው። በቃ ተጫወቱ እስቲ። በጣም ብሩክ ራሳችሁ ፈታ በሉ። ሳዘኑ ይመጡ ጌታን እያሳዩ ትንሽ እኔ እዚህ ጋር ያስቀየምኳችሁ ካለ ማርያምን የተቀየማችሁ በድምፄ በመናገር የተቀየማችሁ ካለ ይቅርታ። እኔ ስሜታዊ ሆኜ ስላየሁ ነው። ለምን ሃይሚ ወድቃ ማየት ስላልቻልኩበት በጣም ይቅርታልኝ። ይቅር አንድ ነገር እኛ የምንወድሽ እኔ ወደ እሳት ስሄድ አንቺ ካልመለሽኝ፣ አንቺ ወደ እሳት ስትሄጂ አናን ካልመለሰችሽ፣ ወደ መጥፎ ነገር ስንሄድ አንቺ ተይ ይሄን ተይ። እኔ አሁን እኮ አንቺ ስሜታዊ ሆነሻል። ብሌን ምን እየሰራሽ ነው? ምግቡ ስም ምንድን ነው? አሁን እሱን ምግብ እየሰራሁ ነው። ማለት የሰው ቤት እየጠበቀችኝ ነው። እዛ እህቷ ቤት ሆና መግሉበና ሰላጣ እየሰራሁ ነው። ማለት እዛ እህቷ ቤት ተሰብስበው መድኃኒዓለም የጠበሳል። እንዴት ናችሁ? እንዴት ነሽ? ደህና ነሽ? ጨጓራ የተነሳብኝ አለን። ፈጣሪ ተመስገን። መድኃኒዓለም አይዟችሁ፣ አትደናገጡ። ተረጋጉ። በእግዚአብሔር ራሳችሁ ተረጋጉ። ስራ ስለሆነ እኔ የረበሽኳቸው እንደዚህ እንድትንጫጩ ያረኳቸው። እኔም ራሱ በመውደቁ አዝኛለሁ፣ በጣም ደንግጫለሁ። ግን በጣም ለምን ስራ ነው? እሺ ስራ ስለሆነ ይስሩ፣ ያርገው። ማርያምን እንዳታስቡ፣ እንደዚህ አይነት ሪል የለም። እሺ ልጅቷ ራሷ ብሩክንና ሃይሚን ፍራንክ የሰራች ከሆነ ሀሳብ እየጠራጠርኩኝ እኔ። ልጅቷ ራሷ ሲጀመር ብሩክንና ሃይሚን ፍራንክ የሰራች ከሆነስ መጨረሻ ላይ ይቅርታ ለመጠየቅ እያለ ምንም ፍራንክ አይደለም፣ ስራ ነው እንዴ።
ሲጀመር እኮ እቺ ያለች ፍቅረኛ ብሩኬ ከራሴ በላይ ነው ማለት ነው። እንደ ብሩኬ እኔ ራሱ አላምነው። እንደ ብሩኬ ራሴን አላምነው። ማርያምን ነው የምላችሁ። እንደ ብሩኬ እንደ ራሴን አላምነው። ታጅራ ለማን እንደሆነ ሰተመተ ብሩኬ አሁን ግን ምንም እንትን አትበሉ ማለት ነው።